ተሰባስበው ማለት ነው። በመለኮት አንድ ስለሆኑ ማለት ነው። ስለዚህ እያንዳንዳቸው ፈጣሪ ናቸው ማለት እንችላለን። ተግባራቸውም ይለያያል አይደል? እያንዳንዳቸው ፈጣሪ ናቸው ማለት እንችላለን። እጁን ለምሳሌ ፈጣሪ ነው ማለት እንችላለን። አዋ ተግባራቸው ይለያያል። አሁን ለምሳሌ እጁ የሚያመለክተው ስለ ጥንካሬው መፍጠሩ ሁላ መፍጠር የሚባል ነገር ከእጁ ጋር ነው የሚገለጸው። ጥንካሬ ይሄ ፓወሩ። ኦኬ እግሩስ? አላህን እኮ የቀረበ ለገና ቅርጫ የቀረበ እንትን አስመሰልከው እኮ የምሬን እኮ ነው። ቃል አታከፋፍልም አላህን። የምሬን እኮ እንደ ቅርጫ ስጋ አይገናኙም፣ ለየብቻ ናቸው ካለኝ በኋላ ሰው አስቸጋሪ ያደርገዋል ማለት ነው። ኤኔስ ቶፊክ እንኳን ደህና መጣ። ሁሉ ሰላም ሰላም አለን። አላህ አንተ እንዴት ነው የምታምነው? አላሁ ሰመድ የሚለውን እንዴት ነበር የተረዳኸው በፊት? ብነገርህ ታምናለህ፣ ትመለሳለህ። ወዴት ወዴት? ወደ እስልምና ነው። ገሃነም እንድገባ ትፈልጋለህ? ወደ እስልምና ቶፊክዬ፣ ገሃነም እንድገባ ትፈልጋለህ? ምን በደልኩ? አትወደኝም ማለት ነው? ዚናል እስልምና ገብተህ ገሃነም የምትገባ ነገር እስልምና ገብተህ ገሃነም የምትገባ ምክንያት ምንም ነገር የለም። ኧረ ተው፣ ትፈልጋለህ? ምን በደልኩ? ከላይ ቢያገኘኝ ራሱ እግሩን ስለሚጭንባት ገሃነም ላይ ወደ ውስጥ ነው የሚጨምረኝ። እሺ በምን አወቅኩኝ እንደዛ ከመሆኑ? መልካም አካላቶች እንዳሉት ታምናለህ አይደለ? የሚታዩ በቂያማ ቀን ማለት ነው። አላህ የራሱ የሆነ አካላቶች የሚታዩ በቂያማ ቀን የምታዩዋቸው አካላቶች ዛቶች እንዳሉት ታምናለህ? ዛት እንዳለው ታምናለህ? አምናለሁ። መልካም ያ ያላህ አካል ማንንም አይመስልም የምትለው ሎክ ገሃነም ላይ እግሩን እንጭንባታል አይደለ? በቂያማ ቀን ይጭንበትም አይጭንበትም ትመለሳለህ ወይ? ጥያቄ መጀመሪያ እኮ ቅድሚያ ጥያቄው ላይ ፎከስ አድርገና አንተ የጠየቅከው ነገር ለማብራራት ስማ፣ አንድ ጥያቄ ልጠይቅ። አንድን ነገር ለመጠየቅ ስትመጣ ያንን አውቃ የምትመለስ ከሆነ ይብራራል፣ ችግር የለም። ግን ዝም ብሎ ያለህን ስም መቋሸሽ ምንድን ነው ትርጉሙ? የአንተ ጥቅም መሆን እኔ እኮ ያለው የሚያንቋሸሽ ምን ብዬ አቋሸሽኩት? የማንቋሸሽ እኮ አይደለም፣ ጥያቄ ነው እየጠየቅኩ ያለው። ትመለሳለህ ወይስ አይመለስም? ገሃነም ነው የሚገባ ትላለህ። ስለዚህ ምን ነው የሚመለሰው ለአንተ? እሺ እኮ ቅድሚያ እንግባባ፣ ቅድሚያ እናውራበት እና ከዛ ትመለሳለህ ትመለስ የሚለው እንነጋገራለን። እኔስ ያለ አካል ለመመለስም ላለመመለስም ማለት ነው። አላህን ንገረኛ ቅድሚያ። በአንድ ፖይንት አላህን ንገረኝ ቅድሚያ። ለመናገር በፊት ታምናለህ ትመለሳለህ ወይ ነው? አዎ ካልክ ይነገርሃል፣ ችግር የለም። ግን ማታምነው ከሆነ ማትመለሰው ከሆነ ጥያቄ ልፋቱ ለምንድን ነው የምጠይቀው? ችግሩ ምንድን ነው? ገሃነም መግባት አልፈልግም። ሰው ለእኔ ሳይሆን ለሌሎቹ ስትል ምላሹን መመለስ። ስለዚህ ገሃነም ማግባት ማልፈልግ ከሆነ ማለት ነው፣ ስማ፣ በአንተ አፍ ገሃነም ከሆነ ቶፊቅ፣ ለማመንም ላለማመንም እኮ መጀመሪያ የጠየቀውን ጥያቄ ስትመልስ ነው። የሚያሳምን ከሆነ ከዛ በኋላ የማያሳምን ከሆነ የሚለውን ደግሞ የሚታይ ይሆናል ማለት ነው። መጀመሪያ ግን ምኑን ነው አንተ የትኛውን መልሰህ ነው የምታምን ከሆነ ማታምን ከሆነ የምትለው? የሚወሰድ መጀመሪያ ስናዳምጥ ነው። እሺ በቃ የጠየቀውን ጥያቄ ሌሎቹ ጃራ እንኳን ላመጣ ያንን ጥያቄው ለመመለስ እኔ ዝግጁ ነው፣ በራሴ በኩል ዝግጁ ነኝ። በቃ መልስ። ቶፊክ ሰዓት አትግደል። ጃራ እንኳን ላመጣ ሱሌማን ወይንም ናስር ናስር ሙዚቃ ቀንስ። መልካም ሜይ ቢ ጥያቄውን ሰምተው ከሆነ
የዋብያን አቂዳ ትከተላለህ? ዋህብያ ማለት ምን ማለት ነው? ቶፊክ ደግማ አትረብሽ፣ አዳም አስወርዳለሁ። ጃራ ይሰማል? አዎ ይሰማል። ድምፅ የቀራቀ ነው እንጂ ጥያቄ ነበረኝ። እኔ ያው እንግዲህ የሆነ ነገር ልጠይቅ ነው የገባሁት። ጥያቄ በኋላ ላይ ትጠይቃለህ። አሁን እንጨርስ ቅድሚያና የጥያቄያችንን አድሬስ አድርጉ። ጥያቄ ከሆነ ትንሽ ቆየት በል። ሱሌማን ኒዝራ ነው የሚለው። ኦኬ መልካም። ክርስቲያን ቀጥል። እድል አሰጠኝም ትንሽ ጃራ በኋላ አካባቢ ትጠይቃለህ። ከአንድ ሰዓት ከምናምን በኋላ መጀመሪያ ጥያቄያችንን በደንብ አድሬስ አድርጉትና ሙስሊሞች ሜይ ቢ መልስ መመለስ የምትችሉ ከሆነ አላህ ምን ብለህ ነው የምትረዳው አንተ ጃራ? ስለ አላህ አታውቅም ወይስ? አላሁ ሰመድ ምን ማለት ነው? ቀላል ጥያቄ ነው። የነን አትቀበሉም? መጀመሪያ ሀሳብ ጥያቄውን ስላነሳ ነው ሀሳብ እንዳይበተን መጀመሪያ እኛን ሀሳብ እንጨርስና በቃ ጥያቄ ብቻ ከሆነ ያለ በኋላ አካባቢ ትጠይቃለህ። አይ ቆያችሁ፣ እሱ ላይ ብዙ ጠብቃለሁ እኮ ቆይቻለሁ። ገና እኛ ራሱ ከጀመርን ጥያቄ 15 ደቂቃ አይሆነንም ወንድማችን። አንዴ ቆይ። ሱሌማን አለ? ሱሌማን ልክ ወሃቢያዎች፣ የወሃቢያ ሙስሊሞች አላህ አካል አለው ብለው ያምናሉ። እጅ፣ እግር፣ ባት፣ ጣት ምናምን የመሳሰሉ አካላትን አሉት የማንንም የማይመስል አሉ ብለው ስለሚያጸድቁ እነዛ አካላቶች እነዛን አካላቶች ተመርኩዘን ነው ይህን ጥያቄ የምንጠይቃቸው ማለት ነው። እና ይሄ አካል ውስጡ ድፍን ነው የተደፈነ ነው ወይስ ክፍተት አለው ነው ጥያቄው። ውስጡ ድፍን ነው አላህ ውስጡ ክፍት ነው ወይስ ድፍን ነው ጃራ? ኦኬ አላህን ለነገሩ ብዙ ሙስሊሞች አያውቁትም። አቡበከር ባይተዋር አቡ ካሊድ ቶፊክ አክቹዋሊ እምቢ ብሏል። አንድ ጥያቄ ምን ሆነ ድፍን አልከው? አካላቱም እንዴት ያልከው ምን ነው? አካሉ ያለ አካል ስማ፣ እኛ ሙስሊሞች አንድ አላህ እጅ አለኝ ብለዋል አይደለ? እጅ መኖሩን እናምናለን። በዚህ ነው አናውቀውም። እሱ ራሱ ያውቀው። ለምሳሌ ይሰማሉ ብለዋል አይደለ? እሱ ራሱ ያውቀው። ለመሳቃቸው ይሰማሉ ብለዋል አይደለ? ግልጽ ነው ይሉሃል። ይመጡና ከዛ እኛ ይሰማሉ ብለዋል አይደለ? ስለ አምላክ ስንጠየቅ የፈለገ ጠይቁ፣ እኛ ጋር ግልጽ ነው፣ ሁሉን ነገር እንመልሳለን። እናንተ ጋር ሚስጥር እያላችሁ እናንተ ጋር እኔ ያወቅኩትን እየመለስኩ እኮ ነው። ተሰብሰማ መጀመሪያ እጅ አለ ይሰማሉ ብለዋል። አይን አለ ብለዋል አይደለ? አይን አለ። አይን መኖሩን አውቃለሁ። ለምሳሌ አያለው እንትን አለው፣ ግን እንደዚህ ነው ብዬ ለመናገር አልችለውም። ግን የአንተ አይንና ወይም የካፕት አይን አንድ ነው ወይ ነው ጥያቄ። ሆድ አለው አላህ ስለነገረበት ቦታ ምንም ነገር ይኸው መልሱ እዛ ጋር አለ። ምን ሌላ አንዴ ጃራ ሚውት አድርግ አንተ። በቃ ስለማመልስ ሚውት አድርግና ቆይ። ቶፊቅ ሆድ አለው አላህ የለውም? ሆድ አለው ያለ ቦታ አውጣ አንተ። ጥያቄ ነው እንዴ? ጥያቄ ሆነ የጠየቁ ምን ሆናል? አለው መረጃ አመጣለሁ ብዬ እየተከራከርኩ አይደለም፣ እየጠየቅኩ ነው። ሆድ አለው ወይስ የለውም አላህ? የለም ሆድ። ኦኬ ሆድ የለውም። እጅ አለው፣ እግር አለው፣ ሆድ የለውም። ፊት አለው፣ ሆድ የለውም። ጭንቅላት ሳለው? እሺ አልተነገረም፣ አልሰማሁም። ኦኬ ሆድ የለውም፣ እጅ አለው፣ እግር አለው፣ ጭንቅላት ይኖረው አይኖረው ግን አናውቅም። አላህ ሙስሊሞች ብዙ ጊዜ ደጋግሞ የሚናገሩት እስልምና ግልጽና የተብራራ ነው። ስለ አምላክ ቢጠየቅ የትኛውንም ጥያቄ መመለስ እንችላለን። ቅድም እፎይ እንዳለው ማለት ነው። ከዛ በኋላ ይሄንን ጭንቅላት ይዙና
የክርስትናን መጽሐፍ ለመተቸት ይነሳሉ ማለት ነው። አምላካቸው ግን ጭንቅላት ይኑረው አይኑረው አያውቁ። እንዴት ነው አምላክ ጭንቅላት ይኑረው አይኑረው ሳታቅ ከዛ በኋላ ደግሞ የክርስቲያኖች አምላክ ብለን ለመተቸት የምትነሳው ማለት ነው? ሉቃ አምላክ አላህን ጭንቅላት ይኑረው አይኑረው አያውቁ። በፖይንቱ እኮ ለምን አትነጋገሩም ነው ጥያቄው። ያነሳው ስለፊትና ስለ እጅ ነው አይደል? ያነሳው ስለዚህ ወደ እናንተ አምልኮ ለምን ትሄዳሉ ነው? የእኛን ጠይቆ ወደ ቶፒኩ እንመለስና እነኛ አካላቶቹ ያሉት ላይ ብቻ በምታጸድቁት ላይ ቁሙና በማያቱ በመስማቱ በእጅ ባለው ማስማም አለው። መልካም በቃ ያ እጅ ያልከው አካል በቂያማ ቀን ልታየው ትችላለህ አይደለ? ሊያየው ይችላል። መልካም ያ የምታየው አካል ማለትም የአላህ እጅ ወይም እግር፣ ባቱ ወዘተ ብቻ የተጠቀሱት አንተ አለው ብለህ የምታምናቸው ድፍን ነው ወይንስ ክፍተት ነው? ቀዳዳ ነው? ድፍን ነው ወይንስ ቀዳዳ አለው? ማለትም የምታየው እጅ ላይ ምን አይነት ቀዳዳ ይኖራል? ለምሳሌ እንደ እጅ ለምሳሌ አሁን ብዙ ቀዳዳ አለው። ይሄ ራሱ ወንፊት ነው። የቆዳህ ራሱ ወንፊት በለው። ወንፊት ታውቃለህ? ሴቶች ዱቄት የሚነፉበት ይሄ ቆዳችን ወንፊት ነው። ወንፊት ነው። ያወጣል። ለምሳሌ እንደ ወንፊት ያወጣል። በጣም ያወጣል። ላብህ የሚወጣው ያወጣል። ያንተ እጅ እንደ ዱቄት ያወጣል። በጣም ላብህ የሚወጣው ከውስጥ እንደሆነ ታውቃለህ? ላብህ ከውስጥ ሲያልብህ ሲወጣ ላየው ቀዳዳ ስላለው ነው የሚወጣው። እኔ እኮ የማያስጨንቅ ነገር ላብን ያወጣ ማን ነው? ጥበቡታውን እናንተ ማለት ነው አስተማሪነ ዲያቆን ሲያንታውን የማይመስል ጥያቄ ከምጠይቅ እንደ እውነታ የሃይማኖት አባት አስተማሪ ሆነ ተረጋጋ ፕሊስ። አላህን መጠየቅ ማይሆን ነገር ነው። አያችሁ አይደለ? እስልምና እፎይ ጃሂል ነው አቡ ጃሂል በሉት፣ እፎይ መሀይም ነው እንደማለት እኔ ቤት ገብቶ መመለስ ቀላል አይደለም። እፎይ መስለብ ይቻላል፣ ቪዲዮ እየሰሩ ስማ እፎይ መተቸት ይቻላል። እኔ ቤት ገብቶ መመለስ ግን አይቻልም። ሙስሊሞች ታለቅሷታላችሁ እንጂ እፎይ ለመረዳት ከሞከር ችግር የለውም። አንተን የሚያስተምርህም ሊያዳምጥህም ብቁ የሆነ ሰዎች አለ። ችግር ተረጋጋ። ተራ የሚባል ነገር አለ። ዲስፕሊን ቶፊክ እና ግልጽ ላድርግልህ። ቆይ አዳምጣ እሺ። ስለዚህ ይሄ እጃችን ለምሳሌ ድፍን ነው ብትለው እስማማለሁ። እሺ ድፍንም ቢሆን አላህም እንደኔ ድፍን ነው ወይ እጁ? ኦኬ ቀዳዳ ነው ካልክ ደግሞ ክፍተት አለው ወይ? ክፍተት ካለው ደግሞ ያ ክፍተቱ ራሱ ፈጣሪ ነው ፍጡር ነው? የአላህ ሰውነት ውስጥ ያለው ቀዳዳ ድፍኑ ክፍተቱ ምንድን ነው? ስለ ቀዳዳ ስለ ዲፊን ማተናል አይደለ? እኔ ዲፊን መሆኑን ነው። ዲፊን ከሆነ በኛ እጅና በወንፊት ምሳሌ ያሳጣል አይደለ? ስለዚህ ለምሳሌ ላብ ሲወጣ ይታያል ቀዳዳ ለአንተ? አይ ችግር የለውም። ስለዚህ አላህ ድፍን ነው ማለት ነው። ዙሪያውን ሙሉ ምንም ቀዳዳ የለውም። ስለዚህ አላልኩም እኔ ኦኬ አላልክም። ስለዚህ አላህ እንደዚህ ቀዳዳ አለው፣ እንደዚህ አፍ አለው። እንደዚህ ቀዳዳ አለ ወይ? ትስማማለህ? በሱ አፍ አለ ብሎ ነግሯል። እየጠየቀው ነው። ትስማማለህ ወይ? ስማ ለምሳሌ እንደሚስቅ መኖሩን እንደሚጣራ ታምናለህ? መኖሩን ጆሮ መኖሩን እንደሚስቅ እንደሚጣራ እንደሚጮህ እንደሚናገር ምናምን ታምናላችሁ። ስለዚህ በአፉ ነው አይደለም? እሱን ለእናንተ ተዋለው። ምክንያቱም አካላትን ሊትራል ስለምታጸርቱ ሊትራሊስቲክ እንደሆናችሁ ስለማምን ማለት ነው። ስለማቅ የለውም ካላችሁም እስማማለሁ። እናንተን አረዳድ ግን እቀበላለሁ። ሁለቱም አርጉመንቶች ስንት ነው? ለምሳሌ ዋና ጽንሱ ስንት ያከዛል? ለምሳሌ እኔ አፎፋይ እጅ መኖሩን ጆኖ መኖሩን አያለው ሰማ አለው ያለው መንገድ ይስማማለሁ። በዛ ቀዳዳ አለ የለም ለአንተ አትተናገርም፣ እኔም ያላውኩት አልናገርም።
መልካም። ስለዚህ አላውቀውም በሚለው ለፈዋ በቃ አንተ። ስለዚህ እኔ ጥያቄ ግን ይቀጥላል ማለት ነው። ምክንያቱም ትልቅ አርጉመንት ጥያቄ ለምሳሌ አያለው ወይ ሰማሉ ብሏል አይደለ? መስማት ከሆነ ለምሳሌ ካብቱም ይሰማል እኛም እንሰማለን፣ ግን ጆሮ አንድ አይነት ነው ወይ? ጥያቄ ለአንተ ጥያቄ ልስጥህ። አዎ ካልከኝ እሰማለሁ እኔም በዚህ ጆሮ መሆኑን ለምሳሌ ሰው ልጅ ጆሮ ካለ ነው እንስሳት ሰው የሚሰማው አይደለ? እንስሳትም በጆሮ ነው የሚሰማው። መቼም እንስሳት በእግሩ ነው የሚሰማው። ሰማል ብለዋል አላህ አይደለም? አላህ ሰማል ብለዋል አይደለ? እሺ። ስለዚህ የእኛ ጆሮ እና የከብት ጆሮ አንድ ነው ወይ? ሰማለሁ ሲል እኔም ሰማለሁ እንስሳትም ይሰማል። ለምሳሌ በዚህ አዎ ካልከው እንስማማለሁ በአንተ ጥያቄ። ስለዚህ የመጠንና የሳይዝ ሁኔታ ልዩነት እንጂ አላህም እንደኔው ጆሮች አሉት፣ ግን አይመሳሰሉም። እናመሰግናለን። ይሰማለሁ ብለዋል። የሚሰማው መንገድ እሱ ይስማው፣ እኔ መስማቱን አውቃለሁ፣ ጆሮ መኖሩን አውቃለሁ። የሚሰማው እንደዛ ከመሆኑን እንጂ ማለት ነው። የኔና የእንስሳት እንኳን አይመሳሰሉም። ስለዚህ የኔና አላህ አለመመሳሰሉ፣ ስለዚህ ተፍጡር አይለየውም አላህን። እናመሰግናለን። ከፍጡር አይለየውም። ምክንያቱም በጆሮ ሰው ልጅና እንስሳት እንዳልተመሳሰለ ሁሉ እሱም ላይመሳሰል ይችላል። አለመመሳሰል የፈጣሪነት መለያ አደረከው እንጂ ሊትራሊ አላህም ለመስሚያም ጆሮ የምትባል መሳሪያ ታስፈልገዋለች። የሚሰማባት አካል ጆሮ የምትባል ነገር ታስፈልገዋለች ማለት ነው። አለበለዛ መስማት አይችልም። እግሩ መስማት አይችልም። ጀርባው እጁ መስማት አይችልም። ስለዚህ የሚሰማባት እንደኔ የሆነች ተጨማሪ አካል ያስፈልገዋል። ምን ጆሮ የምትባል ማለት ነው። ውጪዝ አላህ ምንድነው ማለት ነው? ከተለያዩ ፓርቶች የተዋቀረ እንጂ ሙሉ በሙሉ የሆነ አይደለም ማለት ነው። አካላቱ የሆነ ወጥ ሲምፕል አይደለም። ውጪዝ የሆነች የአካል ክፍፍሎች ተደምረው ናቸው አላህ የተባለው እንደ ፍጡር ማለት ነው። እኔ ጆሮዬ ተደምራ አይኔ ተደምራ አፍንጫዬ ተደምራ አፌ ተደምራ እጄ ተደምሮ እንደዚህ እንደሆነው አላህም እንደዛ ነው ማለት ነው። አካላቶቹ የማንንም ባይመስሉም ቢለዩ የአካላት ስብስብ ድምር ውጤት ነው ማለት ነው። እኔ ከጆሮዬ ውጭ አልሰማም። ስለዚህ አላህም በጆሮ የሚሰማ ከሆነ ከኔ በምንም አይለይም ማለት ነው። አትሊስት እሱም ለመስሚያ ጆሮ የምትባል አካል ታስፈልገዋለችና ለማያ አይን ያስፈልገዋል አልከኝ። አይኑ ስንት ነው? ስንት አይን ነው ያለው? ለአላህ አያል ብለዋል። ቆይ ስለምን አይን ነው ብለዋል እንጂ ስንት አይን ነው ያለው? 5 6 7 10 ምናምን አልተባለም። እጁስ እጁ ስንት ነው? እጁ እንደ እሱንም አታውቅም? እሱንም አላውቀውም። ታውቃለህ? እሱን እንኳን እኔስ እጁንም የህንድ ጣዖታት እንኳን እጁን ይበልጡታል ማለት ነው። 6 4 እጅ ያላቸው አሉ የህንድ ጣዖታቶች። በምን አይተው ጣዖታቸው ራሱ እንደዚህ ያለው ማለክቶቻችን ይህን ያህል እጅ አላቸው ብለው ይገዟቸው አላቸው ማለት ነው። ጣዖት ሰው ሰራሽ ፈጣሪ እንዴት ሆኖ በምን አይቶ አመኑ 4 እጅ መኖሩን? ለአንተ ጥያቄ መልካም። ለእኛም እኮ አላህ እኮ አንተ ብለህ የምታመልከው አሁን እየነገርከን ያለው የጣዖት ባህሪ ነው። ጣዖት ነው ብለን ነው የምናምነው። ጣዖት እኮ ሰው ሰራሽ እኮ እናንተ የምታመልኩት ሰው ሰራሽ ነው የምታመልኩት። ጣዖት ነው ብለን ነው የምናምነው። አንተ የምትዘረዝረው ነው ጣዖት ነው ብለን ነው የምናምነው። ያ ጣዖቱ ድፍን ነው ወይንስ ቀዳዳ አለው? ምክንያቱም መሐመድን አላህ ይበላል ይጠጣል ወይ ብለው ሲጠይቁት ሆድ የለውም ነው ያላቸው። ሆድ የለውም ወይንም ደግሞ ሰመድ ማለት ድፍን ማለት ነው። ድፍን ብሎ ነው ያላቸው። ድፍን ከሆነ ደግሞ እናንተስ እንደዛ ብላችሁ ነው የምትቀበሉት ወይንስ ሆድ የለውም ብላችሁ የምታምኑት? ከወገብ በታች አካል አለው፣ ከወገብ በላይ አካል አለው። በዚህ አካል እንዴት ነው የምታስማማው? ጀዋር እንኳን ሰመድ ማለት ድፍን ማለት ነው። ቆይ ሰመድ ማለት ድፍን ማለት ነው። ምን አልክ? ጀዋር ሰመድ ማለት ድፍን ማለት ነው። ጀዋር ነው አንተ ነው የሳከው። ሰመድ ማለት ድፍን ማለት ነው ወይ ነው? ያ እኔ ነው ታውቁት። መልካም። ሰመድ ማለት ድፍን ማለት ነው። ሰመድ ማለት ድፍን ማለት ነው።
በየትኛው ጥያቄ ለምን ጠይቃለህ? ወይ አንድ ጀዋር ሰመድ ማለት ምን ማለት ነው? ቶፊክ አንተ ራስህ ሰመድ ዋና ፍቺው ያለበት ሌላ የሚተረጎመው ሌላ። እዚህ ቆይ እየተሳሳትኩ ነው። ምን ሆነህ እኮ እየጠየቅኩህ እኮ ሰመድ ማለት ምን ማለት ነው? ድፍን ማለት እንደሆነ ሲተረጉም መጀመሪያ ቆይ ሲተረጉም ራሱ ያላወቀው አንተ ለኔ ምን ትጠይቃለሽ? ነው እየነገርኩህ እኮ ወይ ጉኝ ብር የገባውን ሙፈሲሮች ይመልሱልህ። ሰመድ ማለት ማስገቢያ ማስወጫ የሌለው ክፍተት ቀዳዳ የሌለው ድፍን ማለት ነው። አንድ ሙፈሲር ሳይሆን ከ20 በላይ ይሰጣል። አምጣው ከ20 በላይ ይሰጣል። ችግር የለውም። ከ20 በላይ ይሰጣል። ሰመድ ማለት ድፍን ማለት ነው። ቀጥል ክርስቲያን። ኦኬ። በነገራችን ላይ ጥንታውያኖቹ ከሙሐመድ በኋላ የመጡት ሰክሰሰሮች ማለት ነው እነሱ በሙሉ ማለት ይቻላል አብዛኞቹ ይህንን የተስማሙበት ሰመድ በሙሉ ማለት ይቻላል። ኢብን አባስ፣ ኢክሪማ፣ ሙጃሂድ፣ መሱድ፣ ቀታዳ፣ ኢክሪማ እነኝ እንዳለ ሰመድ ድፍን ነው ብለን ያስቀመጡት ዋና ዋና የሚባሉ ሳቦቹ። ዘጋቢው ማን ነው? ዘጋቢው ማን ነው? ይኸው ዘጋቢዎቹ ላነብልን። ኦኬ የመጽሐፉን ዘጋቢውን ነገር ማንበቡ ሳይሆን የመጽሐፉን ዘጋቢውን ነገር መጀመሪያ ተፍሲር አልጣበሪ ታውቀዋለህ? ተፍሲር አልጣበሪ ኡፋይ እየነገረህ እኮ ነው። ጠበሪን አታውቀውም? 310 አካባቢ የነበረ ጠበሪም ያህል የለም ማንኛቸውም። ከዛ በኋላ ነው የሚመጡት። ጠበሪ ነው የሚበልጣቸው ከሁሉ። ከዛ በኋላ ያሉትን ደግሞ እናመጣልሃለን። እሺ ሄድ አላውቀውም። ሄድ ጠበሪ ነው የማታውቀው? አካባቢ ማለት ነው። አሳየው ዓመተ ምሕረቱን እና ስሙን አሳየው። ሙስሊም አይደለህም ማለት እኮ ነው። ጠበሪ ያው ሂድ እባክህ። ሙስሊም አሁን አንተ አትነግረውም። ሂድ አሳየው። እንትን ነው እስልምናን አታውቀውም። ጠበሪ ካልሆንክ ወንድማችን አጭሩ ለምን እውነቱን አልነግረህም? መረጃውን አሳየን። በቃ ስሜታችሁን ሻይ ጠበሪን የማያውቀው ሙስሊም አለ ብዬ ስለማላምን ነው። በተለይ እነዚህ ቁርአንን ያጠኑ ሙፈሲሮችን የሚያውቁ ሰዎች ጠበሪን ያጡታል ብዬ ስለማላምን ማለት ነው። ምክንያቱም እሱ በጣም ጥንታዊ ነው። ታሪክ ጠበሪ የሚባልም በጣም በብዙ ሙጀለድ የሆኑ መጽሐፍቶች ስላሉት ቁርአን አብራሪም ስለሆነ ማለት ነው። ሜይ ቢ ካላወቀው ወቀው ተዋወቀው። ከዚህ በኋላ ከሙሐመድ ሞተ ከ300 ምናምን ዓመት በኋላ የነበረ ሰው ነው። ላንብብልህ ሰመድ የሚለውን እንዴት እንደተረዳው የእሱን ላንብብልህ። ኦኬ some say he is the one who is not hollow። ሰመድ ማለት ክፍተት የሌለው ማለት ነው። and he is neither eat or drink የማይበላ የማይጠጣ ክፍተት የሌለው። those who said includes ይህን የተናገሩት የሚያካትተው አለ አብድራህማን ኢብን አልአስዋድ፣ ሙሐመድ ኢብን ራቢያ narrated to us on the authority of Salman ibn Sabur on the authority of Atiya on the authority of Ibn Abbas። የመጨረሻው የት ሄዳል ሰንሰለቱ? የመሐመድ ያጎት ልጅ ወደ ኢብን አባስ ይሄድና ምን ይላል? አሰመድ ኢዝ the one who is not hollow ክፍተት የሌለው። ከዛ በኋላ እነዚህን ሌሎችንም እነ ሙጃሂድን ምናምን ከጠቀሰ በኋላ አሰመድ ኢዝ the one the solid ጠጣር የሆነ one that has no cavity ምንም ክፍተት የሌለው ጠጣር ማለት ነው። ሆድ የሌለው እያለ ይቀጥላል። ብዙ ናቸው በነገራችን ላይ። አልሃሪዝ ናሬትድ ቱ ሚ ሴይንግ አልሐሰን ናሬትድ ቱ አስ ሴይንግ ሌሎችም ታቢያኖች ምናምን ከጠቀሰ በኋላ አሰመሪ the solid one that has no cavity አሰመሪ the one that has no cavity ምንም ካቪቲ ቀዳዳ የሌለው ማለት ነው። ውስጡ ቀዳዳ የሌለው የተደፈነ ነገር። ሙጃሂድ ያለውን አንብቦ on the authority of ሙጃሂድ who said as-samad is the solid one ታች ዝቅ በል አንድ ስቴፕ። ኦኬ on the authority of ሙጃሂድ who said ባይዘይ ሙጃሂድ ተናገ አለ አረግላችሁ።
እንደውም ራሱ ሲልልን ደስ ይለናል። ያ እስኪ አንብበው ወንድማችን። በያን አልበያን ነው የሚለው እንደዛ ነው ኪታቡ ስም ተፍሲር ጠበሪ ማለት ነው። ቀጥል ወንድማችን ከዚህ ጀምሮ እስኪ አንብበው። መረጃውን ከየት ነው የምታመጡት? ዝም ብላችሁ አታንብቡ። አንብብ። ያው በአረብኛ ኪታቡ እስኪ አንብብ። ያው ኪታቡ ተከፍቶላል። ከጎግል ዝም ብለህ ሰርች እያደረግ አንብብ። ይሄ ምን ይላል? ይሄን አንብበው እስኪ ጀዋር አንብበው፣ እየጠበቅኩ ነው። ይሄ ማን ይላል? ይሄ ማን ነው የሚለው? መረጃ ሲመጣ አታነቡ። አድምቀለት አሳየው። ማን ይላል? ወንድማችን ጀዋር ኦኬ። አልጠበሪ ይላል አይደል? አይልም። አንቀጣፊ አይልም። እፎይ ነው የሚለው። ተፍሲር አልፎይ ትላለህ። ያለው ተፍሲር ወንድሞቼ ማንበብ ምናልባት ማንበብ ይፈልጋለ ገስት ውስጥ ካላችሁ አረብኛው ማንበብ ይፈልጋለ ወደ ከመውጣታችን በዚህ በዚህኛው አረብኛ በጣም ስለምትወዱ መጀመሪያ እንደምን ናችሁ? ሰላም አሊ ሱራሽ ሁሉ ሰላም ይመስገነው። እኔ ትንሽ ጠይቄ ነበር። تفسير جامع البيان في تفسير القرآن الطبري جوار ቆይ ማ ጀዋር እሱን ኪታቡን ጠይቀ ማለት ነበር ታነበዋለህ። ቆይ ትንሽ ቆይ ተረጋጋማ። ታነበዋለህ በኋላ ትንሽ ጥያቄ ነበር። ጥያቄ ትንሽ ቆይ 5 ሰዓት በኋላ አይ አጠበሪ ይላል። ችግር የለም እንመልሰዋለን። ትንሽ አንድ ጥያቄ ናትና ምንድን ነው ማለት ጥሩ ነው። ያው በመጀመሪያ ነው የምጠይቅህ። አሁን ሰው ሲፈጠር ሰው ሲወለድ እስላም ሆኖ ነው የሚወለደው። ከዛ በኋላ ደግሞ እኛ አሁን ሰው ሲወለድ ያው በ7 ዓመት ሲሞላ ወደ ቁርአን ወደ አስተምሮት እንልካለን እንጂ ወደ ሃይማኖቱ አናመጣውም። ግን እናንተ የምታደርጉት ሰው ሲወለድ ሙስሊም ሆኖ ስለሚወለድ ቀጥታ ወደ ጸበል ተወስዱታላችሁ። ከዛ ክርስትናውን እንትን ብሏል ብላችሁ በውሃ ነው የምታመቁ እንትን የምትሉት ማለት ነው። ይሄ ነገር እንዴት ነው? ሁለተኛው ደግሞ አሁን እግዚአብሔር ሰማይና ምድር የፈጠረውን እግዚአብሔር ሲራጅ ይሰማል ወንድማችን። አንድ ሰማይና ምድር የፈጠረውን ይመለስልህና ከዛ ወደ ቶፒካችን እንመለሳለን። እሺ አንድ ላይ እንድትመለስልኝ ነው። የተለያየ ቶፒክ ነው የምጠይቀው ማለት የተያዘ ነገር ስለሆነ ነው። ታርግ በእናትህ እንዴ ተያዘ ይላል እንዴ 15 ጥያቄ ይዞ መጥቶ እዚህ ቶፒካችን ደረጃ እኛ ሰው ሲወለድ ሙስሊም ነው ብለን አናምንም። እንኳን እኛ እናንተ ማታምኑ። በመጀመሪያ ደረጃ ተረት ነው እንጂ መጽሐፎች እንደዛ አይደሉም። ምክንያቱም አማኝ ያልሆነ ህፃናት ሲሞቱ ገሃነም ነው የሚገቡት ብለህ እያመንክ አይ ሰው ሁሉ ሲወለድ ሙስሊም ነው ብለህ ማመን በራሱ ውድቅ ነው። አንደኛ እሱ። ሁለተኛ ደግሞ ህፃናት ሲወለዱ እንዳለ ሴጣን ይቆነጥጣቸዋል ብለህ እያመንክ አማኝን ደግሞ ሴጣን አይነካውም ብለህ እያመንክ ህፃናት አማኝ ከሆኑ ሴጣን ሊነካቸው አይችልም። በደንብ አስተውል ሲራጅ። ህፃናት በሙሉ ሲወለዱ ሴጣን ይነካቸዋል ብላችሁ ታምናላችሁ። አማኝን ደግሞ ቁርአኑ ላይ ሴጣን በፍጹም አይነካውም ይላል። ስለዚህ አማኝ ቢሆኑ ኖሮ ሴጣን አይነካቸውም ነበረ በአንተ አስተምሮ መሰረት።
ሌላኛው ምንድነው እሱ በውሃ እንትን ወስዳችሁ ክርስቲያን ታደርጓቸዋላችሁ ይላል ቁርአን 30 ላይ ሱራ 30 ላይ የተፈጥሮ እንትን በምንም እንደማይጠፋ ይናገራል። እኛ በውሃ እንደሚለቅ የምናውቀው ቆሻሻና ሴጣን ነው። እስልምና ሴጣን ነው ካላችሁን እናመሰግናለን። አዎ በጸበል ህፃናቶቹ ላይ እናጠምቃቸውና እንግዲህ ሲጠመቁ አጋንንት ከሆነ እስልምና ይለቃቸዋል። ጸበሉ ሲጠመቁ ቅዱሱን የእግዚአብሔርን መንፈስ ስለሚቀበሉ እስልምና አጋንንታዊ እምነት ነው። ስለዚህ አስቀድሞ ነበር ካላችሁ ያ አጋንንት ከሆነ እስልምና እንዳላችሁት ይሁንላችሁ፣ ተቀብለናችኋል። እስልምና አስቀድሞ ነበረ፣ አጋንንት ነው። ግን ያን አጋንንት በጸበል እናስወጣዋለን። እስልምና አጋንንት ነው ብላችሁ ካመናችሁ ማለት ነው። ስለዚህ እኛ በጸበል ሊወጣ የሚችለው ልክ በጸበል ቦታ ላይም አይታችኋል። ሊለቅ የሚችለው ከሰዎች እምነት ሳይሆን የምናስለቅቀው አጋንንት ነው የምናስለቅቀው። እስልምና አጋንንት ከሆነ እናመሰግናለን። በቃ ለቋል፣ ይለቃቸዋል። ሰዎች ሲጠመቁ ይለቃቸዋል። እስልምና አጋንንት ስለሆነ እንደዛ የምታምኑ ከሆነ ኦቨርኦል ግን ምንድነው ህፃናት ለምንድን ነው ታዲያ በልጅነታቸው የሚጠመቁት ከሆነ ጥያቄው በፈጣሪ ዘንድ 80 ዓመትም ሆን 10 ዓመትም ሆን 20 ዓመት 5 ዓመትም ብትሆን እድሜ ዚስ ማች ማተር አያደርግም። ፈጣሪን ለማመስገን ህፃናቶቹም የተገቡ ናቸው ብለን እናምናለን እኛ። ስለዚህ ክርስቶስ በማቴዎስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ በማቴዎስ ወንጌል ምዕራፍ 19 ቁጥር 14 አካባቢ ጀምሮ ህፃናት ወደሱ እንዲመጡ እንዲባረኩ አዟል። ህፃናትን አከልክሏቸው ወደ እኔ ይምጡ ብሎ ህፃናቶችን ተቀብሎ ባርኳቸዋል። ስለዚህ እሱን መሰረት በማድረግ ህፃናት ወደ ቤተ መቅደስ በ40 እና በ80 መጽሐፈ ኩፋሌ ምዕራፍ 4 ቁጥር 9 አካባቢ ላይ ባለው መሰረት እንዲሁም ደግሞ ዘጸአት ምዕራፍ 12 ይመስለኛል እሱን መሰረት በማድረግ ይጠመቃሉ ማለት ነው። ስለዚህ እሱን ሲጠመቁ የእግዚአብሔርን ልጅነትን ይይዛሉ። የአጋንንት መጫወቻ አይሆኑም። እናንተ ህፃናቶቹ በልጅነታችሁ ከተወለዱ ጀምሮ አላህ ነው ሴጣን ወደ ሰዎች አይ ቲንክ ሱራ 17:35 ላይ ሴጣንንም ሊያስጠጋ የሚችለው አላህ ነው። ስለዚህ ወደ ህፃናቱ ሴጣንን ልኮ ህፃናቱን ሲያስቆነጥጣቸውና የሴጣን ቁራኛ ሲያደርጋቸው የእኛ ጌታ ደግሞ ህፃናትን ወደ እኔ ያምጧቸው መንፈሴን እጭንባቸዋለሁ ከዛም የኔ ልጆች ይሆናሉ አለን። እሱም መሰረት በማድረግ እግዚአብሔር ልጅ እንዲሆኑ እንዲጠመቁ ገላትያ ምዕራፍ 3 ቁጥር 26 ጀምሮ የተጠመቁ ሁሉ ክርስቶስን ስለሚለብሱ ክርስቶስን እንዲለብሱ እግዚአብሔር መንፈስ በእነሱ እንዲያድር እግዚአብሔር ልጆች እንዲባሉ ሮሜ ምዕራፍ 8 ቁጥር 15-17 ስለዚህ አባታችን ብለው እንዲያድጉ አፋቸውን በዛ እንዲፈቱ እግዚአብሔር አባታችን ነው ሴጣን የእኛ ወዳጅ አይደለም ብለው ሴጣንን ክደው እንዲያድጉ በዛ ውስጥ እናሳድጋቸዋለን። ህፃናት ቢሞቱ እንኳን ጋንም እንደናንተ ይገባሉ ብለን አናምንም። ህፃናት ንጹህ ስለሆኑ ክርስቶስ የነገረን ህፃናት እንኳን ለመንግስት ሰማያት የተመረጡ የታጩ የተገቡ እንደሆኑ ነው። ማቴዎስ ወንጌል ምዕራፍ 19ን መመልከት ይቻላል ከቁጥር 1 እስከ 6። ስለዚህ በቤተሰቦቻቸው ኃጢአት እንደዚህ የሚጠየቁ አይደሉም። እኛ ጋር መጽሐፈ ሕዝቅኤል ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 4 እና ቁጥር 20ን መመልከት ይቻላል ማለት ነው። ስለዚህ ከዛ አንጻር ነው። ክርስቲያን የምትለው ካለ ጨምርበትና ወደ ቶፒኩ መልስ። በሱራ 30 ቁጥር 30 ላይ ምንድነው የተፈጥሮ ሃይማኖት እንደማይቀየር ማንም ሊለውጠው እንደማይችል ቁርአን ይናገራል እንዳልከው ማለት ነው። ስለዚህ ሰው ሲወለድ ሁሉ ሙስሊም ነው ብለው የሚያምኑ ከሆነ ያ የተፈጥሮ ሃይማኖት በውሃ ይጠፋል ብለው የሚያምኑ ከሆነ ከቁርአናቸው ጋር አላህ ከተናገረው ነገር ጋር ነው የሚጋጩት ማለት ነው። ግልጽ ነው። እኛ በቤተክርስቲያናችን ህፃናት ለምንድነው የሚጠመቁት ካልን ምንድነው ጌታችን ኢየሱስ ክርስቶስን በግልጽ ተናግሮታል። ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት አያይም ብሏል። ስለዚህ ህፃናት የሚወለዱት አንደኛ የእግዚአብሔር መንግስት የመንፈስ ቅዱስ ማደሪያ ለመሆን፣ ሁለተኛ ከክርስቶስ ትንሣኤና ሞትና ትንሣኤ ጋር ለመተባበር ለመመስከር እንደሆነ መጽሐፍ ቅዱስ በግልጽ አድርጎ ይናገራል እንጂ ከእስልምና ወደ ክርስትና ለማምጣት ነው የሚል ተረት ነው። ላይክ በእናንተ የተፈጠረ ተረት ነው እንጂ ይሄ ምንም መለኮታዊ አስተምሮ ነው ብለን አናምንም። አይጠመቁ አሉ። ስለዚህ ስለማይጠመቁ እነዛ ሙስሊም ናቸው ማለት ነው። ማይጠመቁት አይሁዶች ለምሳሌ አይጠመቁም። ስለዚህ ስላልተጠመቁ ሙስሊም ናቸው ማለት እኮ ነው። የእስልምና ጭንቅላቴ ነው። ቶፒኩ ፓራፍሬዝ አድርገውና ቶፒኩ ላይ ትንሽ እንትን በል።
አይ እዚህ ላይ ጥያቄው ላይ አሊ ሲራጅ መመለስ ትችላለህ። አላህ ክፍተት አለው ወይስ ውስጡ ቀዳዳ ነው? ይኸውልህ አሁን ይቺ መልስልን። አንተ አንድ ጥያቄ መለስክልን፣ ደግሞ ይቺ መልስልንና ከዛ ሁለተኛ ጥያቄ ደግሞ ጠይቀናል። ችግር የለም። እሺ አሁን ይሄ ችግር ከሌለው ቀጥል። አንድ ላይ እንድትመለስልኝ ነበረ የፈለኩትና አንዳንድ እየተመላለስ ምክንያቱም አንተ ጠይቀ መጨረሻ ላይ ልትወጣ ስለምትችል ሰዓትም ስለሚሄድ ሰዓትም ስለሚያልቅ አንዳንድ እየተጠያይቀን እንሂድ። አንድ ከእስልምና አንድ ክርስትና። አላህ ክፍተት አለ ወይስ ውስጡ ድፍን ነው? የነን ጥያቄ ተቀበል እንጂ ምን መጀመሪያ እነን ነው የጠየቁ። አሁን ጥያቄውን ሚውሳርክ ሌሎቻችሁ መቀጠል ትችላላችሁ። ምክንያቱም መለስንልህ። አንድ ደግሞ እኛ ስንጠይቅ መማማሪያ ነው፣ ውይይት ነው የያዝነው። ውይይት እስከሆነ ድረስ ደግሞ እኛም እንጠይቃለን እናንተም ትጠይቃላችሁ እንጂ አትጠይቁ አላልንም እኛ። ምክንያቱም መጀመሪያ ጠይቀን መለስንልህ። እሺ መቀጠል የሚፈልግ ካለ ሜይ ቢ ባይተዋር ይሰማል ወንድማችን? አዎ ይሰማል። ኦኬ እንኳን ደህና መጣ። ሙስሊም ነህ? ነኝ አልሐምዱሊላህ። ኦኬ እሺ አላህ እጅ እግር አለው ብለህ ታጸድቃለህ? እጅ እግር የማንንም የማይመስል ማለት ነው። አላህ ፍጡር አይደለም። እጅ እግር የሚባል ነገር የለም። ኦኬ እጅ እግር የሚባል ነገር የለም። አላህ ይናለው እጅ እግር ያለው የምታመልኩት እናንተ ናችሁ። አላህ ይናለው ሁሉም ቦታ አለ። በዛቱ እዚህ አለ። በዛቱ ምድር ላይ አለ። አላህ አንድ ነው፣ ሁሉም ቦታ አለ። በዛቱ ነው። በዛቱ ሁሉ ጋርም አለ ወይ? በዛቱ በአካሉ አላህ አንድ ነው። ዓለሙን የሚቆጣጠረው አንድ አላህ ብቻ ነው። ይኸውልህ አንድ ይሄን ጥያቄ ልመልስልህና አንዴ ስራጅ እሱ ይመልስና ትመልሳለህ። በዛቱ ሁሉ ቦታ አለ ወይ? በአካሉ ማለት ነው። አላህ አንድ ነው፣ ሁሉም ቦታ አለ ብለን እናምናለን እኛ። ብዛቱ እያለ እኮ ነው። ብዛቱ እያለ ነው። ይሄ ምን ይመልሳል? እሺ አሊ ምንድን ነው የምትለው? አንተ ሴና አለው ብለህ ነው የምታምነው? በመጀመሪያ አላህ አልወለደም አልተወለደም፣ አንድ ነው፣ በጥ የለውም። ይሄ ደግሞ የታወቀ ነው። አላህ ደግሞ ተረጋጋ። አላህ ይወልዳል አይወልድም ብዬ አልጠየቅኩም። ምክንያቱም አላህን ለርቢ ለጊዜው አልፈለግነው። ያልጠየቅንህን ለምን ትመልሳለህ? ወልዷል አልወለደም ብለህ አልጠየቅንህም ወይ? ወደ ጥያቄ ልመጣልህ። እኔ የጋብቻ ሽምግልና እኮ አይደለም የተቀመጥነው። አልወለደም የምር አልወለደም አላስወለደም ብለህ የምትለው የሆነ ሽምግልና ተልከህ የሆነ ሰውዬ ልኮ ለሱ ልጃችሁን ስጡኝ፣ የምር ሌላ ዲቃላ አልወለደም እንደማለት ነገር አታስመስለው። ልጅ የለው እመኑኝ። ለአብዱል ፈተና ለምሳሌ ዋና ቶፒክ ምንድን ነው? አንተ ምታተርገኝና አላህ በራሱ ቁርአን ላይ አላህ አርሽ ላይ ተደላደለ ነው የሚባለው። ተደላደለ አላህ እንዴት ነው ያለው? ተኝቶ ነው እንዴት ነው ያለው የሚባል ነገር እኛ አናስገባበትም። እሱ ራሱ ያላስገባው ነገር ያልጻፈው ነገር አናነብም። አላህ አርሽ ላይ ተደላድሏል ተባለ፣ በቃ በሱ ነው በቃ የምናምነው እኛ። መደላደል እኮ ግልጽ ነው። ወይም ተኝቷል ወይንም ደግሞ ቁጭ ብሏል ተመቻችቶ አይደለ? አላህ አርሽ ላይ ተደላደለ፣ በቃ ሁሉ ነገር የሚያይ ጌታ ነው። አላህ ደግሞ አሁን የፈለኩት ምንድነው አላህ እናንተ አሁን ምድርና ሰማይን የፈጠረው አንድ አላህ ሞቷል ብላችሁ የምታነሱበት ሰዓት አለ። አሁን አንድ አላህ ደግሞ እንኳን መሞት እንቅልፍ እንዴት እንደሆነ አላውቅም አልኩ እኮ። እንቅልፍ አልተኛም ልትል ነው እንዴ? አሁን ተኝቶ ሊሆን ይችላል። ምን ታውቃለህ? ተደላደለ ማለት እኮ አንድ ለሽ ብሎ መተኛት ይሆናል። እንቅልፍ ሳይወስደው ተመቻችቶም ሊሆን ይችላል። ተኝቶም ሊሆን ይችላል። ኦኬስ ማን ጠይቃችሁ? ኤኒዌይስ ነይማ ምንድን ነው እያልሽ ነው ያለሽው?
ይሄ የሰው ባህሪ ነው እንጂ የፈጣሪ ባህሪ አይደለም። ስትናገር እንኳን በስነ ስርዓት ተናገር። ኦኬ፣ አንቺ ትረብሻለሽ ብዙ ጊዜ። እሺ ዛሬ እስኪ ታጸድቂያለሽ አታጸድቂም? አንቺ አለና አለው ብለሽ የምታውቂው አንተ እኮ ማለት ነው እኔን ተይኝ። የምትጠይቀውን ነገር በትክክል በማስረጃ እንኳን የማትመልስ ነው። አለ የት ነው ብለሽ የምታምኚው? ከአርሽ በላይ ነው። ምንና የፍጥር ባህሪ ነው? ቅድም ያልሽው ከአርሽ በላይ ሲጠይቁ ማለት ነው። ባይ ከአርሽ በላይ ተደላድሎ ነው ያለው አይደለም? ከአርሽ በላይ ተደላደለ ይላል። በአርሽ ላይ ተደላደለ ቢልስ? በአርሽ ላይ ተደላደለ ቢልስ? ከአርሽ በላይ ተደላደለ ነው የሚለው። በአርሽ ላይ ተደላደለ ቢልስ? ምን ማለት ነው ቢልስ ማለት? አረ በአርሽ ላይ ተደላደለ ማለት አርሽ ላይ ተቀመጠ ወይንም ተኛ ሊሆን ይችላል። ኤኒዌይስ አንዴ ቅድሙን ቪዲዮ አንዴ ክፈተው። ቅድም የሰራው ቪዲዮ በላይ ነው ያለው አይልም። ከአርሽ በላይ የሚል የለም። እንደውም ቁርአን ላይ አንዴ ክፈተው። ክርስቲያን ቪዲዮውን የቅድሙን ክፈተውና ቁርአኖቹ እናያቸዋለን። ቁርአን ላይ ከአርሽ በላይ አይደለም የሚለው። እንደውም ክፈተው አንዴ ክርስቲያን እንትኑን ቅድም የሰራሁትን ቪዲዮ እሰማለሁ። ክርስቲያን እሺ ቆይ በአርሽ ላይ ተደላደለ ነው የሚለው እንደውም ቁርአኑ። ስለዚህ እሱን ሲራጅን የሰው ባህሪ ምናምን ብለሽ አጣጣልሽው ቁርአንሽን ታጣጥያለሽ ማለት ነው ሳትፈልጊያት። أنه سبحانه فوق سماواته سمي ذاته الجنة على أنه سبحانه فوق سماواته سمي ذاته الجنة على عرشه سنيسار رجنا علي سنيسار رجنا شكنو بيا يمر بتوكم على جسنت الله سري سار رجلاي እሺ አላህ ምን ላይ ነው ያለው እያለ ነው? አልጋው ላይ ነው ያለው። አላህ አልጋው ላይ ነው ያለው። እዚህ ጋር ነው ታውቃለህ። ማስረጃ የምታመጣው ሲጀመር ማስረጃ የለህምና እኔ ልንገር። አሁን ቁርአን ክፈትልን ክርስቲያን ይሰማሃል? አዳምጪ ዘገምት አንዴ ቁርአን ክፈትልን። ምን ልክፈት? ሱረጣ 20ኛው ሱራ ቁጥር 5 አርሹ ላይ ነው የሚለው። አሁን ላሳይሽና ሂሚሌት ላርግሽ። ማይክሽን አንሽና አንብቢ። ወይን ክፍል ማይኩን አንሽና አንብቢ። ማይኩን አንሽና አንብቢ። الرحمن على العرش እስኪ አንተ ወንድ ኮንክ ማለት ነው የራስህን ኪታብ ማለት ነው ወውሱ አንብቢ። እኛ በዛት አንገልጸውም። አንብቢ። በዛት አንገልጽ። ስለዚህ የለውም አለ አይደል? ዛት የለውም አይደል? አለ በዛት አልተገለጠልንም። ስለዚህ አላህ ዛት የለውም። እኔ ግን ልንገርህ ለአንተ ጎበዝ ሀባሾች አታመሰግኑኝም? ሀባሾች ዋብያዎች እኔ ቤት ገብተው ሀባሽ አድርጌ ነው የምለክላችሁ። እቺ ልጅ ዋብያ ነች፣ ግን ያው ሀባሽ አድርጌ ልካታለሁ ማለት ነው። እንደዚህ ሲመጣባቸው ዋብያዎች መረጃ ሲመጣባቸው ኢብሌስ ሲደረጉ አላህን ይክዱታል ማለት ነው። አላህን መረጃ የለህምና አደም አላህ ከአርሽ በላይ ነው እያለች ትሞግት ነበረ። ሀባሾች እኔ ልሸልሙኝ ይገባችኋል። ልወዱኝ ልታደንቁኝ ይገባል። ዋብያዎች እንደዚህ ተዋርድ ነው የሚወጡት እኔ ቤት። እኔስ ከስር ታብታብ እያደረግሽ ተማሪ። ዋብያ ሁሌ መዋረድ ነው። ዋብያ ሁሌ ማጭበርባሪ እና ውሸታም ስለሆኑ ማለት ነው። ከአርሽ በላይ ነው እያለሽ እየሞገተ ነበረ። በአርሹ ላይ ነው ሚል ሲመጣባት ጊዜ ምክንያቱም ቅድም ሴራጅ ምን አለ? በአርሹ ላይ ተደላደለ ይላል ሲል ይሄ ፍጡር ባህሪ ነው በአርሹ ላይ ተደላደለ አይልም ብላ እኔን እየተሳደበች ነበር። ሆን ብዬ ነው እንዳልሰማ ዝም ብዬ አለፍኳት። ደገመችው ስሰልሰው ለምን አትለጠፍም ብዬ ልክ መረጃ ሲመጣባት ከዋብያ ወደ አባሽነት ከአንዳንድ ተሸራተተችና አላህ ዛትም የለውም በአርሽ በላይ ነው ማንልም። ቴንኪው። ዋብያ ውሸት ነው መገለጫው፣ ውሸት ነው።
አሊ الرحمن على العرش استوى ነው የሚለው ገብቷል አይደለም? ምን ማለት ነው? الرحمن على العرش استوى አላህ ከዓርሽ በላይ ተደላደለ ነው። ከዓርሽ በላይ ተደላደለ ስንተረጎመው ማለት ነው። ወደ አማርኛ ስንተረጎመው እንደዛ አይደለም። እንደዛ ብሎ የተረጎመ ከዓርሽ በላይ ተደላደለ ብሎ የተረጎመውን እስክፈት አሳየን። እንደዛ አይደለም የሚለው በዓርሽ ላይ ነው። الرحمن على العرش استوى እሺ الرحمن على العرش استوى አይደለም ያለው? الرحمن على العرش استوى ማለት በዓርሽ ላይ ተደላደለ የሚለው እንደዛ ብሎ የፈሰረ አማርኛ የትኛው ነው? ሙፈሲር ነው የፈሰረልን? እስክፈት የትኛው ቁርአን ነው እንደዛ የሚለው? ምክንያቱም አንተ ስኮላር አይደለም። አንተ እኮ መጀመሪያ ማወቅ ያለብህ አረብኛን ነው። ዋናው አረብኛ ላይ ነው እንጂ እንደዛ ብሎ የፈሰረልን አንተ አልኩህ እኮ እንደዛ ብሎ የፈሰረልን አንተ አንተን ተረት አይደለም። አንተን የምፈስረው ሳይሆን ክፈተው። አንተ እንደዛ ብሎ የፈሰረው የተረጎመው እንደዛ ቁርአን እኮ እንደዛ እኮ ነው የሚለው። ኤኒዌይስ ቅድም ምን ብሎ ነበር? ግን ዩቱብ ላይ የምታዳምጡ ትኖራላችሁ። በዛውም ዩቱብ ፕሮሞሽን ልስራ። አላህ በዓርሽ ላይ ተደላደለ ነው የሚለው ቅድም እያለ እየሞገተ ነበር አይደለ? መለስ አድርጉና ማክሲመም 7 ደቂቃ ያህል ብትመለሱ ነው። አዳምጡት። ዋብያ እንደዚህ ውሸታም ናቸው። ያችኛዋ ዋሸች፣ ወጣይ ተዋርዳ። አሊ ቀጣይ ደግሞ ዋሸ ማለት ነው። ሰላም ነው ወንድም፣ አማን ነው። ሌስ ተረጋጋ፣ ተራን ጠብቅ። ማክሲመም 7 ደቂቃ ያህል መለስ አድርጋችሁ አዳምጡት። ዋብያ ውርደትና ያዳመጣችሁኝ ያላችሁት አሊንም እንዴት ውሸታም እንደሆኑ ዋብያዎችን ለማወቅ መለስ አድርጋችሁ ቅድም የተናገረውን እዩት ማለት ነው። ኤኒዌይስ አሊ፣ ስለዚህ ይሄ የተደላደለው አካል ምንድነው? ዋብያ ግን አንተ በሁሉ ቦታ ነው ያለው ስላልክ አንተ ደግሞ ከሁሉም ይለያል አሊ። ስለዚህ በሁሉ ቦታ የሚገኘው አይምን ከዓርሽ በላይ ተደላድለው ያለው አካል ድፍን ነው ወይንስ ክፍተት ያለው አካል ነው? አላህ ሰውን አይመስልም፣ ሰው ደግሞ እሱን አይመስልም። እኔ ማንን ይመስላል ብዬ ጠይቄያለሁ ወንድማችን። እኔን ይመስላል ብዬ ጠይቄያለሁ። አምሳያ የለውም። እኔ ይመስለኛል ብዬ ጠይቄያለሁ ወይ? እና ምንድን ነው የምትለኝ ታዲያ? እጅ አለው ብለኸኛል አይደለ? እጅ ምናምን የሚባል ምን አመጣ? አሁን አንተ እጅ አለው እግር አለው እንዴት ነው የሚያየው? ይሄ በዚህ ውስጥ መግባት የለብንም እኛ። እሺ መግባት ካልፈለክ ሚውት አድርገሽ። እስማኤል እንኳን ደህና መጣ። እስማኤል አሚር፣ እኔ ጋር እናውራ። እሺ ቀጥል። አላህ አካላቶች አሉት። ውሃብያ ማለት ምን ማለት ነው? እስኪ ንገረኝ። አላህ አካላቶች አሉት ብለህ ታምናለህ? አይደለም። ውሃብያ ማለት ምን ማለት ነው? ምንም ይሆን አላህ አካላት አሉ ብለህ ታምናለህ? ንገረኝ። እሺ ሚውት አድርግና ተማር። እስማኤል ትቀጥላለህ። ንገረኝ። አንጣማ ቶሎ በል። መሐመድ አብደል ዋሃብ ተከታይ ማለት ነው። አሁን ጥያቄ ሲጠየቅ እኮ እንደ ነው እሳት ነው የሚያደርግህ። ተረጋጋ። ቶፒክ ላይ ታወራለህ።